አካባቢውን ለቀው መሸሻቸውን የአካባቢው ነዋሪዎች ይናገራሉ። የምስራቅ ወለጋ ዞን የአደጋ ስጋት ስራ አመራር ጽሕፈት ቤት ወይም በአዲስ ስያሜው የቦሳ ጎናፋ ኃላፊ በጎቡ ሰዩ 5000 የሚደርሱ ሰዎች መፈናቀላቸውን ሙሁዲን እስማኤል በጎቡ ሰዩ ወረዳ አኖ ከተማ ነዋሪ የነበሩ ሲሆን ጥር 25 2015 ዓ.ም በወረዳቸው ጥቃት መድረሱን ተከትሎ ወደ ደብረ ብርሃን መሸሻቸውን ተናግረዋል። በጎቡ ሰዩ ወረዳ የአካባቢውን ሰላም ለማስከበር የጸጥታ ኃይሎች ቢመደቡም ሰዎች በስጋት ምክንያት ወደ ሌላ ስፍራ እየሄዱ እንደሚገኙ አብራርተዋል። በጥቃቱ ወቅት ንብረታቸው መውደሙንና 2 ልጆቻቸውን ይዞ መሄዳቸውን አመልክተዋል። ደብረ ብርሃን ያለው እና እኛ ምን እንደሚሰራም አልገባንም። አሁን በቃ ነገሩ ያው ነው። ምንም የተሻለ ነገርም የተገኘ ነገር የለም። ማግዳትም የለም እና ብዙ ነገር እየተሰራ ነው። በጣም ስጋት አለ። በጣም ህዝባችንም እየወጣ ነው። እነሱም አሁን አትውጡ ምናምን እያሉ ነው። ስጋቱ እንዳለ ነው። እየፈራን ነው። መከላከያ ወጣዎችም ለደህንነታቸው ስለሚሰጉ ስማቸው እንዲጠቀስ ያልፈለጉ ሌላው የአኖ ከተማ ነዋሪም በከተማ ውስጥ ንብረታቸው የወደመና ጉዳት የደረሰባቸው ሰዎች ሰብአዊ ድጋፍ እንዳልደረሳቸው ተናግረዋል። በወረዳው የሚገኙ ጸጥታ ኃይሎች በሚንቀሳቀሱበት ወቅት ድንገት ጥቃት ሊደርስብን ይችላል በሚል ስጋት ሰዎች እንደሚሸሹም ገልጸዋል። ብዙ ቁጥር ያላቸው ነዋሪዎች ወደ አምቦና ደብረ ብርሃን መሄዳቸውን እንዲሁም ሌሎች ደግሞ በጸጥታ ኃይሎች እንዳይሄዱ መመለሳቸውን አክለዋል። የተወሰነ ሰው ነው ያለው ያው ተፈናቅሎ ወደ ደብረ ብርሃን ሄዷል እና በመሃል ደግሞ አስተዳደሩ ለምንድን ነው ብሎ አትሄዱ መከላከያ ገብቶልናልና አትስኩ ምናምን ብሎ የተወሰነውን የቀረውን አርጋግቶልናል። አሁን እየሄደ ነው። አሁንም ቢሆን ግን ሊቋረጥ አልቻለም። እየተሾለከ እየሄደ ነው። የከተማው ሰው ያው ብዙን እያስፈተው ያለው ራብም ጭምር ነው ታወቃለ። እየወጣ ነው የሚሄድ። ዝም ብሎ ሰው አይማከርም። ያው አንድ ጊዜ እዛ ጊዜ ረብሻ ግርግር በተፈጠረ በነጋው አስፋልቱ አይታይም እንዲያለ። አዎ የከተማ ላይ ሰው የለም እንዲያለ አስፋልት ላይ ነው መኪና የሚጠብቀው ሰው። ለአንድ ሰው አምቦ ድረስ ራሱ እስከ 10 ሺህ ብር ከፍሎ ይደርሰዋል። ላይ ከተማችን ባዶ ቀረ በማለት መከላከያን በመምጣት በመመካከር የተወሰነውን ህዝብ መልሷል። እርዳታ ተሰጣላችሁ እየተባለ እስካሁን ድረስ የከተማ ህዝብ ያገኘው እርዳታ የለም። በጎቡ ሰዩ ወረዳ አኖ ከተማ ውስጥ የሚገኘው የሲንቄ ባንክ ባልደረባ የሆነው ወንድማቸውን ጥር 25 2015 ዓ.ም በነበረው ጥቃት ማጣታቸውን የነገሩ ሌላው ነዋሪም ምንም ሰብአዊ ድጋፍ እንዳላገኙ ተናግረዋል። በከተማው አሁን ምንም የጸጥታ ችግር ባይኖርም የሰዎች እንቅስቃሴ ግን የተገደበ መሆኑን ተናግረዋል። ብዙም እንቅስቃሴ የለም። ሰዎች በፍርሃት ነው እየኖሩ የሚገኙት። የጸጥታ ችግር ከተፈጠረ ወዲህ ሰዎች እየተጠያየቁ አይደለም። ወንድሜ ሲንቄ ባንክ ይሰራ ስለነበር በእለቱ በጥይት ነው ተመቶ ህይወቱ ያለፈው። ሰብአዊ ድጋፍም በእጀባም ቢሆን እንዲመጣለን ጠይቀን ነበር። እስካሁን የደረሰን የለም ብሏል። የምስራቅ ወለጋ ዞን የአደጋ ስጋት ስራ አመራር ጽሕፈት ቤት ወይም ቡሰ ጎናፋ ኃላፊ አቶ ዳንኤል አቺሳ በጎቡ ሰዮ በጊዳ አያናና ኪረሙ ለሚገኙ ለተፈናቀሉ ሰዎች ሰብአዊ ድጋፍ በዞኑና ቀይ መስቀል በኩል ተልኮ እንደነበር ተናግረዋል። ከተፈናቀሉ ዜጎች ቁጥር አንጻር ሰብአዊ ድጋፍ በቂ ላይሆን እንደሚችልም ጠቁመዋል። በጎቡ ሰዮ ወረዳ ከ5000 በላይ ሰዎች ተፈናቅለው እንደነበረም ተናግረዋል። ናዶ ኩማዲ ፓቶኮፊ ኩማዲ ተማዲ ካኔናካ ወልድ ቪዥን የጸጥታ ችግር በተደጋገመባቸው እንደ ኪረሙ ጊዳ አያናና ጎቡ ሰዮ ወረዳን ጨምሮ ከጥቅምት ወር 2015 ዓ.ም መጨረሻ አንስቶ 120,000 ሰዎች ተፈናቅለው ይገኛሉ። በጎቡ ሰዮ አኖ ከተማ አሁን ከ5000 እስከ 6000 የሚደርሱ ሰዎች ይገኛሉ። ሰብአዊ ድጋፉን በተመለከተም በዞኑ አስተዳደር እና መንግስታዊ ባልሆኑ ድርጅቶች እንደ ወርልድ ቪዥን እና ሴቭ ዘ ችልድረን ያሉ ተቋማትና ቀይ መስቀል ባደረጉልን እገዛ ድጋፍ ለማድረስ ጥረት አድርገናል። ድጋፉ ከተፈናቃይ ቁጥር አንጻር ግን በቂ ነው ብለን አናምንም ብለዋል። በምስራቅ ወለጋ ዞን በተለያዩ ጊዜ በተከሰቱት የጸጥታ ችግሮች በመቶ ሺዎች የሚቆጠሩ ሰዎች ከቤት ንብረታቸው ሲፈናቀሉ በርካቶች ደግሞ ህይወታቸውን ማጣታቸው ሲዘገብ ቆይተዋል። በምዕራብ ኦሮሚያ ከ700,000 በላይ ሰዎች ተፈናቅለው እንደሚገኙ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ከዚህ በፊት ያወጣው ሪፖርት ያመለክታል። በኦሮሚያ ክልል ቦረና ዞን እና ሶማሌ ክልል ደቡባዊ ክፍሎች የከፋው ድርቅ አሁንም መቋጫ አላገኘም። በእነዚህ አካባቢዎች በመቶ ሺህ የሚቆጠሩ አርብቶ አደሮች ችግር ላይ ወድቀዋል። ድርቁ በሚሊዮኖች የሚቆጠሩ የቀንድና የጋማ ከብቶችንም ጭምር ገድሏል። አስከፊነቱንም እንደቀጠለ ነው። በተለይም በቦረና በርካታ ከብቶችን በማርባት ለሌሎች ይተርፉ የነበሩ አርብቶ አደሮች አሁን ለድጋፍ እጃቸውን ሰጥተዋል። የኢትዮጵያ ብሔራዊ ሜትሮሎጂ እንደሚለው ግን ለ5 ዓመታት በተከታታይ የዝናብ ወቅቶች በድርቅ የቀጠሉት የደቡብ ኢትዮጵያ አካባቢዎች እየመጣ ባለው የዘንድሮ የበልግ ወቅት ዝናብ በማግኘት ድርቁ መቋጫ
ሊያገኝ ይችላል ይላል። የአዲስ አበባው የዶይቼ ቬለ ዘጋቢ ስዩም ጌቱ ዝርዝሩን ይዟል። ማልቻ ሞሌ ነዋሪነታቸው በቦረና ዞን ተልተሌ ወረዳ ነው። በዚህ አካባቢ የሀብትም የኑሮም መገለጫ የሆኑ በርካታ ከብቶችን አሰማርቶ መዋል የሳቃቸው ምንጭ የደስታቸውም ጥግ ቢሆንም አሁን ያቀርቶ ታሪክ ሆነ ይላሉ። ምክንያቱ ደግሞ ከተቋረጠ ወደ 5ኛው ዙር የዝናብ ወራት እየሄደ ያለው የከፋው ድርቅ አሁንም ድረስ አለማባራቱ ነው። ድሮ ባለን መሬት የሆነ ነገር ዘርተን ቢያንስ ለቀለባችን አናጣም ነበር። አሁን የሚታረስ የለም። መሬቱ ደርቋል። እህል አበቅልም። ከብቶቻችን ቀረን የምንለው የለም። አሁን ተስፋ ቆርጠን የችግር የመጨረሻ ደረጃ ላይ ደርሰናል። ካሉኝ የቤተሰብ አባላት ያልተራበ ማንም የለም። እንደውም 3ቱ የቤተሰቦች አባላት በዚሁ ተማረው እግራቸው ወደ አመራቸው ሄደዋል። አሁን ሰው በረሃብ ወደ መሞት ነው። አሁን እዚሁ ጎረቤት ረሃብ በሚመስል መልኩ ሰው ሞቶ እዛ እያስተዛዘን ነው። አርብቶ አደር ማልቻን ጨምሮ በመቶ ሺዎች የሚቆጠሩ የቦረና ነዋሪዎች በተራዘመው ድርቅ አሁን አቅማቸው ተንኮታክቷል። ኤንጌ ዋሪዮም በዚሁ ወረዳ ነዋሪ ሲሆኑ አሁንም ተስፋቸው ጨልሞ ሰማይ ብናይ ምንም ጠብ ያለ ነገር አተናል ከሚሉት ናቸው። ታውቃለህ፣ በድርቁ ሰው የከፋ ችግር ውስጥ ነው ያለው። ያላቸው ከብቶች በግና ፍየል እንኳን ሳይቀር አልቀዋል። ጠብ ያለ ዝናብ ባለመኖሩ የሚወጣ እህል የለም። የምሸጥ ከብት በሙሉ በድርቁ አልቀዋል። አሁን ሰው በችግሩ በህይወት እስከ ማለፍ ደርሷል። የሚላስ የሚቀመስ በመጥፋቱ በዚሁ ዓመት ብቻ በዚህ ቀበሌያችን 4 ሰው ያህል ተጎሳቅሎ አልፈዋል። ላለፉት 5 የዝናብ ወራት ቦረና ምንም አይነት ዝናብ እንዳላገኘ የተናገሩት የዞኑ እንስሳት ሀብት መምሪያ ኃላፊ ዶክተር ቃሲም ጉዮ ከፋ ሁኔታ ቀጥለዋል ባሉት ድርቅ በዞኑ ከቤት እንስሳት ብቻ 2.3 ሚሊዮን ያህሉ በድርቁ ማለቃቸውን አስረድተዋል። የዞኑ አስተዳደርም ከዚህ በፊት በተደጋጋሚ እንዳመለከተው ከ800 ሺህ በላይ የቦረና ህዝብ አሁን ላይ የዕለት ደራሽ ምግብን ይጠባበቃል። ከቦረና በተጨማሪም ሶማሌ ክልልን ጨምሮ በደቡብ ኢትዮጵያ በተለይም ቆላማዎቹ አካባቢዎች ላይ የከፋው ድርቅ ጉዳትን አስከትሎ በርካቶችን የምግብ ዋስትና ሳጥቷል። የኢትዮጵያ ብሔራዊ ሜትሮሎጂ ኢንስቲትዩት ግን ይህ የደቡብ ኢትዮጵያው ድርቅ ምናልባትም በዚህ ዓመት መቋጫውን ሊያገኝ ይችላል የሚል ተስፋን ያጫረ ትንበያ እየሰጠ ይገኛል። ዶክተር አሳምነው ተሾመ በኢንስቲትዩቱ የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ መሪ ስራ አስፈጻሚ ናቸው። የዘንድሮውን በልግ በምናይበት ጊዜ በልግ ማለት እንግዲህ ለደቡብ አጋማሽ የሀገራችን አካባቢዎች በተለይም ሶማሌ ክልል፣ ለደቡብ ኦሮሚያ ቆላማ ስፍራዎች ጉጂ፣ ቦረና እንደዚሁም ለደቡብ ኦሮሚያ ደጋማ ስፍራዎች ለሚባሉት ባሌ አካባቢ፣ ለሲዳማ ክልል፣ ለደቡብ ብሔር ብሔረሰቦችና ህዝቦች ክልል እንደዚሁም ለደቡብ ምዕራብ የሀገራችን አካባቢዎች በልግ የምንለው ዋነኛ የዝናብ ወቅታቸው ነው ማለት ነው። ከዚሁ ጋር ተያይዞ እስከ 60% የሚደርሰው አመታዊ የዝናብ መጠን የሚገኘው ለእነዚህ ለደቡብ አጋማሽ የሀገራችን አካባቢዎች በዚህ በበልግ ወቅት ነው ማለት ነው። እንደዚሁ በተጨማሪም ለመካከለኛው የሀገራችን አካባቢዎች፣ ለምስራቅ የሀገራችን አካባቢዎችና ለሰሜን ምስራቅ የሀገራችን አካባቢዎች በልግ የምንለው እንደ ሁለተኛ የዝናብ ወቅታቸው ተደርጎ ይወሰዳል ማለት ነው። ከየካቲት እስከ ግንቦት ወራት የሚያጠቃልለው የዘንድሮ የበልግ ወቅት ምንም እንኳ ዘግየት ብልም ለደቡብ ኢትዮጵያ አካባቢዎች በቂ ዝናብን ይዞ ይመጣል ሲሉም ይገልጻሉ። አሁን ላይ ሆነን የመካከለኛውና የምስራቃዊ ፓሲፊክ ውቅያኖስ ላኒና ክስተት ውስጥ ያለበት ሆኖ ነገር ግን በሂደት ባህር የመሞቅ ሁኔታ ወደ መደበኛ ሁኔታ ወይም ደግሞ ኢንሶ ኒውትራል እንደሚሆን እንደዚሁም ደግሞ የህንድ ውቅያኖስን በምንመለከትበት ጊዜ አሁን ላይ ካለው የኔጌቲቭ አዮዲ በሂደትም ወደ ኒውትራል አዮዲ የመሆን እድሉ ከፍተኛ መሆኑን እንደዚሁ ከግንዛቤ ውስጥ ተወስዷል ማለት ነው። በተለይም የህንድ ውቅያኖስና የፓሲፊክ ውቅያኖስ የበልጉን ዝናብ አዎንታዊ አሉታዊ ተጽዕኖ የሚያሳድሩ የአየር ሁኔታ ክስተቶች ናቸው ማለት ነው። እነዚህና ሌሎች ሳይንቲፊክ ፊቸሮች በተለይም ሰሜን ንፍቀ ክበብ ላይ የሚገኙትን የአየር ሁኔታ ክስተቶች ከግንዛቤ ውስጥ በማስገባት በዘንድሮ በበልግ 2015 ዓ.ም በእነዚህ በልግ ዋነኛ የዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ላይ ከመደበኛው ጋር የተቀራረበ የዝናብ ሁኔታ ሊኖር እንደሚችል ትንበያ አድርገናል ማለት ነው። ነገር ግን የዝናቡ አጀማመር ወይም ደግሞ አገባብ በምናይበት ጊዜ መዘግየት የሚስተዋልበት እንደሆነ በትንበያችን አመላክተናል ማለት ነው። ምክንያቱም ለዚህ ለዝናቡ አጀማመር መዘግየት ከሚያደርጉ አስተዋጽኦች አንዱ የምስራቅና መካከለኛ የፓሲፊክ ውቅያኖስ ላኒና ወይም ደግሞ ከመደበኛ በታች መቀዝቀዝ ሁኔታ ውስጥ ስላልና በሂደት ደግሞ ወደ መደበኛ ፈር የባህር ወለል ሙቀት መጠን እንደሚሆንና ከዚህ አኳያ የተወሰነ መዘግየት እንደሚኖር ትንበያ አስቀምጠናል ማለት ነው። እንደ ሜትሮሎጂ ትንበያ ባለሙያው ከደቡብ ኢትዮጵያ በተጨማሪ በዘንድሮ የበልግ ወቅት በሰሜንና ምዕራብ ኢትዮጵያም መደበኛ የደቡብ ክልል ዕጣ ፈንታ ላይ ለመወሰን ህዝበ ውሳኔ ከተካሄደባቸው አንዱ በሆነው የወላይታ ዞን የድምፅ ማጭበርበር እንደገጠመው የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። በዞኑ ጥቂት
በማይባሉ የምርጫ ጣቢያዎች ላይ በተፈጸመው የህግ ጥሰት የተነሳ የህዝብ ውሳኔውን ህጋዊነት ለማረጋገጥ አዳጋች ሆኖብኛል ያለው ቦርዱ ይህም በሂደቱ ላይ ተጨማሪ ምርመራ ለማድረግ እንዳስገደደው ነው የገለጸው። የደቡብ ክልልን ቀጣይ ጣፋንታ ለመወሰን ያስችላል የተባለው ህዝበ ውሳኔ በክልሉ 6 ዞኖችና 5 ልዩ ወረዳዎች የተካሄደው ባለፈው ጥር 29 2015 ዓ.ም ነበር። በዞኖችና በልዩ ወረዳዎቹ የተካሄደውን የህዝበ ውሳኔ ውጤት ያስታወቀው የኢትዮጵያ ብሔራዊ ምርጫ ቦርድ በወላይታ ዞን ግን የውጤቱን ህጋዊነት ለማረጋገጥ መቸገሩን ገልጿል። በዞኑ በተካሄደው ህዝበ ውሳኔ ጥቂት በማይባሉ የምርጫ ጣቢያዎች ላይ ከባድ የአሰራር ጥሰት መፈጸሙን ነው ቦርዱ በመግለጫው ያስታወቀው። ከተፈጸሙት የህግ ጥሰቶች መካከል በድምፅ መስጫ ዕለት የተሰጡ ድምፆች በጣቢያው ከተመዘገቡ መራጮች ቁጥር በላይ ሆኖ መገኘት፣ ብዛት ያላቸው የድምፅ መስጫ ወረቀቶች በአንድ ላይ ተጣጥፈው በሳጥን ውስጥ መገኘታቸው፣ ድምፅ ለመስጠት ለተሰለፉ መራጮች በአካባቢው አስተዳደር አካላት ጊዜያዊ የመታወቂያ ወረቀት ማደል የሚሉት ይገኙባቸዋል። አሁን ላይ በዞኑ የተፈጸመውን የምርጫ ህግ ጥሰት ስፋትና መጠን ለማወቅ ምርመራ መጀመሩን የገለጸው ቦርዱ በምርመራው ውጤት መሰረትም የመጨረሻ ውሳኔ እንደሚሰጥ አስታውቋል። የህዝበ ውሳኔውን ሂደት በቅርበት እየተከታተሉ የሚገኙ ታዛቢ የሲቪል ማህበራትና ተቃዋሚ የፖለቲካ ፓርቲዎች በቦርዱ አካሄድ ላይ አዎንታይም አሉታይም አስተያየቶችን እየሰነዘሩ ይገኛሉ። ህዝበ ውሳኔውን በታዛቢነት ሲከታተሉ ከነበሩት አንዱ የኢትዮጵያ ሲቪል ማህበራት ለምርጫ ዋና ዳይሬክተር አቶ አበራ ኃይለማርያም ተከታዩን አስተያየት በአግባብነት ያለው ነገር ነው። በበቂ ጥርጣሬ የሚፈጥሩ ነገሮች በድምፅ ቆጠራው ሂደት በድምፅ አሰጣጡ ሂደት የታዩ ችግሮችን በተጨማሪ ምርመራ በማድረግ ከህግና ከመመሪያ ውጭ የሆኑትን ውድቅ የማድረግ ውሳኔ ለማድረግ የሚረዳው ነው። ስለዚህ ይሄ ተገቢም መሰራት መደረግ ያለበት ነገር ይመስለኛል እና ተለይተው የወጡ ቦታዎች ላይ ጠንከር ያለ የምርመራ ስራ መከናወኑን ያመለክታል። በብሔራዊ ምርጫ ቦርድ መግለጫ ዙሪያ ሌላው አስተያየታቸውን የተጠየቁት የወላይታ ህዝብ ዲሞክራሲያዊ ግንባር ሊቀመንበር አቶ ጎበዜ ጓ በበኩላቸው ህዝበ ውሳኔው ከመነሻው የህገ መንግስት ጥሰት ነበረበት ይላሉ። ከዚህ በፊትም ስናነሳ እንደነበረው ሪፈረንደሙ የህገ መንግስት ጥሰት አለበት፣ ለህዝቡ አማራጭ ሶስተኛ አማራጭ ካለበት አማራጭ ሰጠው ብለን በተደጋጋሚ መግለጫዎችን አውጥተናል። ከዚሁ ጋር ተያይዘው ሂደቱን ሊኮንኑ በሚችሉ ነገሮች ሁሉ መግለጫዎችን ስናወጣ ነበረ። አሁን ምርጫ ቦርድ የምርጫ ህግ ጥሰቶች አሉ ብሎ ያወጣቸውን መግለጫዎችን ተመልክተናቸዋል። የእነዚህን አፈጣጠም እና አተገባበር በምን መልኩ ምርጫ ቦርድ ሊያስኬደው ይችላል የሚለውን በደንብ ሂደቱን ትኩረት ሰጥተን እየተከታተልነው ነው። እኛም በሂደቱ ላይ ቀጣይ በቅርብ ቀናት ውስጥ በፓርቲው ኦፊሴላዊ መግለጫ እንሰጥ ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ ከወላይታ ዞን በስተቀር የ5 ዞኖችና የ5 ልዩ ወረዳዎችን የህዝበ ውሳኔ ውጤት ባለፈው ቅዳሜ ይፋ ማድረጉ የሚታወቅ ነው። በውጤቱም የዞኖችና ልዩ ወረዳዎችን በጋራ መደራጀት እደግፋለሁ የሚለው ድምፅ የአብላጫውን መራጭ ይሁንታ ማግኘቱን ከቦርዱ የተገኘው አሃዛዊ አፍሪካ ነጻ የንግድ ቀጠና ስምምነት ከ5 ዓመታት በፊት በሩዋንዳ ኪጋሊ በአፍሪካ ሀገራት መሪዎች ተፈርሞ ከጸደቀ በኋላ ጋና አክራ ላይ ቢሮ ተከፍቶ ሰራተኞችም ተመድበው ስራው ተጀምሯል። ስምምነቱ በአህጉሩ ተደራራቢ ቀረጦችን በማስቀረት የአፍሪካውያንን የእርስ በርስ የንግድ ዝምድና ያሳልጣል የሚል ትልቅ ግምት የተሰጠው ነው። ጉዳዩ የዚህ ዓመት የህብረቱ መሪዎች መነጋገሪያ ሆኖ የቀረበው ከባድ ኃላፊነት በመሆኑ ነው የሚሉት የፖለቲካ ኢኮኖሚ ተንታኙ ዶክተር ቆስጠንጢኖስ በርሀ የምርት ልውውጥን በማሳለጥ የየሀገራቱን የማምረት አቅም በማሳደግ ኢንዱስትሪዎችን በማስፋፋት ብዙ የስራ ዕድል እንዲፈጠርና የአፍሪካን አንድነት የማጠናከር የዘመናት ውጥንንም እንደሚያግዝ አብራርተዋል። ይሄ ከተጀመረ ለምሳሌ ኬንያ እና ጋና የቡናና የኮኮዋ ምርት መለዋወጥ ጀምረዋል። እርግጥ 6 ሀገሮች ብቻ ናቸው እስካሁን ድረስ ሙሉ በሙሉ ያወቁት። ዋናው ነገር መሰረቱን መጣል ነው እንጂ ከዛ በኋላ እኮ እያደገ ይሄዳል። መሰረተ ልማቱን በእነዚህ ምክንያቶች ሊያድግ ይችላል። ሌላኛው የኢኮኖሚ ባለሙያ አቶ ክቡር ገና ዋናው መጀመሩ ነው፣ የአውሮፓ ህብረትም የደቡብ አሜሪካ እንዲሁም የኤስያ ሀገሮችም ተመሳሳይ አሰራር ያላቸውና ለውጥ ያመጡበት መሆኑንም በማሳያነት ገልጸዋል። አጀማመሩ ከመሬት ዝም ብሎ የተጀመረ አይደለም። በፈረንጆች አቆጣጠር ከ1950 ጀምሮ የአፍሪካ መሪዎች ፍላጎት ይህንን የአፍሪካን አንድነት ለማምጣት ነበረ። ስራው ተጀምሯል። ፍላጎቱ የፖለቲካ ኮሚትመንቱ ካለ ይቻል ይመስለኛል።
የዓለም ባንክ ስምምነቱ ሙሉ በሙሉ ተግባራዊ ከሆነ የአህጉሩ የወጪ ንግድ በጥቂት ዓመታት ውስጥ ወደ 81 በመቶ ከፍ እንደሚልና 30 ሚሊዮን አፍሪካውያንን ከድህነት የሚያወጣ ስለመሆኑ ተንብዮአል። አተገባበሩ ሊገጥመው የሚችለው ፈተና ምንድነው የተባሉት ዶክተር ቆስጠንጢኖስ በርሀ ተከታዩን መልሰዋል። የአፍሪካ ሀገሮች ስምምነቱ መፈረም ብቻ እኮ አይደለም፣ ወደ 200 ስምምነቶች ፈርመዋል በአፍሪካ ህብረት በኩል ግን አብዛኛዎቹ ተግባራዊ አልሆኑም እና ይህም አሁን ብዙ ችግሮች ይኖሩታል የሚል ግምት አለ። አሁን ለምሳሌ ፈረንሳይ ተናጋሪዎች ከፈረንሳይ ጋር በብዙ ነገር የተጣመሩ ናቸው። የራሳቸውን ብሔራዊ ባንክ የላቸውም። ገንዘባቸው እዛ ፈረንሳይ ሀገር ነው የሚቀመጠው። ስለዚህ እንዴት አድርገውም እንደሚነግዱ አላውቅም። የፈረንሳይን ፈቃድ ይፈልገዋል አልሱን ለማድረግ ቅድም ያነሳው የኢንዱስትሪ ውጤቶች አፍሪካ ምን ያህል አላላ ነው የምንቀያየረው ነው። የፒሽን ሴኩሪቲን ታሪክ አለ እኮ አብዛኛው 31 የአፍሪካ ሀገሮች በተወሰነ ደረጃ ትርምስ ላይ ያሉ ሀገሮች ናቸው እና እነዚህ ሀገሮች ሰላም ማምጣት ይኖርባቸዋል። እንደዚህ አይነት የንግድ ዝውውርም እንዲኖር ይሄ የውጭ መንግስታት የውጭ ኩባንያዎች እንደ ማፊያ የሚሰሩ አሉ። አሁን ብዙ የውጭ የምዕራብ መንግስታት የአፍሪካን ማዕድናት በተለይ ኮልታን፣ ሊቲየም አሁን ለኤሌክትሪክ መኪና የሚሆን በህገወጥ መንገድ ነው የሚወስዱት። ስለዚህ እነሱ ብዙ ነገር ሊያፈርሱ ይችላሉ ግምት አለኝ። አቶ ክቡር ገና በበኩላቸው ፊት ለፊት የተደቀነው ስራ ቀላል አይደለም በማለት ስምምነቱን ለመተግበር አስፈላጊ ነው ያሉትን ዘርዝረዋል። 3 የአፍሪካ ሀገራትን ብንወስድ ግብጽ፣ ናይጄሪያና ደቡብ አፍሪካን ብንወስድ እነዚህ 3ቱ ጠቅላላ የአፍሪካን ኢኮኖሚ 50 በመቶ ይሸፍናሉ። ስለዚህ ሌሎቹ ከዛ በታች ቀሪውን ነው የሚያሟሉት ማለት ነው። ወደ ላይ ማምጣት ያስፈልጋል። የምርታቸውን ጥራትና ብዛት ማሳደግ መቻል ያስፈልጋል። የሎጂስቲክስ ስራዎች መሰራት አለባቸው። የትራንስፖርትና የሰው ዝውውር እንደዚሁ መተግበር መቻል አለበትና በዛ መልኩ ሲታይ ፊት ለፊት የተደቀነው ስራ ቀላል ነገር አይደለም። የፖሊሲ ለውጦች መደረግ መቻል አለባቸው። የጉምሩክ መስሪያ ቤቶች አብረው መስራት የሚችሉበትን ሁኔታ ማመቻቸት አለባቸው። ይሄ ብቻ አይደለም። ከቀረጥ ነጻ በሚሆንበት ጊዜ አፍሪካ ውስጥ የቀረጥ ገቢ ለመንግስት